እንግዲህ በተአምር ከ600 ኪሎ ሜትር ጉዞ እንግዲህ በመኪና ስር ተንጠልጥሎ የመጣው የህፃን ገመቹ የህፃን ገመቹ ታሪክ ነው ማለት ነው። እንግዲህ ፈጣሪ ፈቅዶለት ካሰበበት ከተማ ደርሷል። በጣም 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 እንግዲህ የፈጣሪ ስራ በጣም የሚገርም ነው። የአላህ ስራ። ይሄ ልጅ እንግዲህ መኪና ስር ተንጠልጥሎ እንግዲህ 600 ኪሎ ሜትር ማለት በጣም 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 ከባድ ነው። እንኳን መኪና ውስጥ ስሩ ተንጠልጥለን ይቅርና መኪና ውስጥ እንኳን ወንበር ላይ ተመቻችተን ለመቀመጥ በጣም የሚከብድ ነው እና እንግዲህ የሆነ እንግዲህ ሰበብ ቢፈጥርለት ነው ማለት ነው። እና ውድ ቤተሰቦቼ በጣም ተአምር ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የፈቲያ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበል እያልኩኝ በያላችሁበት ዓለም ዳርቻ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ጀማሪ ነኝና እባካችሁ ሰብስክራይብ አድርጉኝ እላለሁኝ። እንግዲህ ዛሬ በጣም በሚገርም ሁኔታ በጣም መነጋገሪያ የሆነ ነው እንግዲህ ሰሞኑን ሶሻል ሚዲያ ላይ ማለት ነው። እንግዲህ የህፃን ገመቹ ልብ የሚነካ ታሪክ እንግዲህ ካነበብኩት እንግዲህ ላካፍላችሁ። እንግዲህ በተአምር የተረፈው የህፃን ገመቹ ልብ የሚነካ ታሪክ እናቴን ለመርዳት ነው የወጣሁትኝ እንዲህ ህይወቴን ለአደጋ ሰጥቼ ብሏል። እንግዲህ በዚህ ህፃንነት እድሜው ማለት ነው ከደንቢ ዶሎ እስከ ሆለታ ከ600 ኪሎ ሜትር በላይ መኪና ስር በሚገኘው ብረት ላይ ተንጠልጥሎ በሞትና በህይወት መካከል ሆኖ በተአምር የተረፈው የህፃን ገመቹ ታሪክ መላውን የኢትዮጵያ ህዝብ ያስለቀሰና እያስደመመ ይገኛል ማለት ነው። ይህ ህፃን አደገኛ በሆነ ሁኔታ በመኪና ስር ተደብቆ ይህን ረጅም ርቀት የተጓዘ የራሱ የሆነ የልጅነት ፍላጎት ኖሮት አይደለም። ለምን ይህን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን እጅግ አሳዛኝ እና የሁሉንም ሰው ልብ የሚሰብር ነበር። እናቴን ለመርዳት ነው በማለት ከእድሜው በላይ የሆነ የኑሮ ሸክም በትከሻው ላይ እንዳለ ለዓለም መስክሯል ማለት ነው። አስመስክሯል። የገመቹ ታሪክ በማህበራዊ ሚዲያ ከተሰራጨ በኋላ በርካታ ግለሰቦች እና በጎ አድራጊዎች እጃቸውን ዘርግተውለታል። የህፃኑ የትምህርት ወጪ ሙሉ ለሙሉ ለመሸፈን ቃል የገቡ አሉ። በዘላቂነት ቤተሰቡን ለመደገፍ እና የተሻለ ህይወት እንዲመራ ለማድረግ ቃል የገቡ ወገኖች ቁጥር እየጨመረ ነው። የገመቹ ታሪክ የድህነት አስከፊነት ብቻ ሳይሆን አንድ ህፃን ለእናቱ ያለውን ጥልቅ ፍቅርና መስዋዕትነት ያሳየበት ነው። ዛሬ ገመቹ ከሞት አፋፍ ተመልሶ የአዲስ ተስፋ ምልክት ሆኗል። ፈጣሪ ለዚህ ህፃን ትልቅ አላማ ስላለው ከመኪናው ስር ጠበቀው። አሁን ተራው የኛ ነው። ገመቹና መሰል ህፃናት በትከሻቸው ላይ ካለው የኑሮ ሸክም አርፈው ወደ ትምህርት ገበታቸው እንዲመለሱ ማድረግ የሁላችንም ድርሻ ነው ይላል ማለት ነው። እና ካነበብኩት ጽሁፍ ነው ያካፈልኳችሁ። እንግዲህ ሰሞኑን ያው ሚዲያ ላይ ሁሉም እየተነጋገረ እና በጣም አዝኖ የዚህን ልጅ ሁኔታ እየተነጋገረ ነው ማለት ነው። ሁሉም በጣም በሚያሳዝን ሁኔታ እውነት መቼም አንድ የፈጠረው ጌታ ይሄን ሰበብ አድርጎለት እንግዲህ ካሰበበት ከተማ ደርሷል ማለት ነው። በጣም ግን ተአምር ነው። እውነት ለመናገር ተአምር ነው። እንደው ሲታሰብ ራሱ ማለት ነው ሲታሰብ ራሱ እንደው መኪናው ላይ ተንጠልጥሎ ከስሩ እንግዲህ እንደው ቢወድቅ የሚከሰተው ግን አደጋ አስባችሁታል? እንዴት እንደሚዘገንን ይሄ ልጅ ማለት ነው። ግን ቢወድቅ ከዛ እንግዲህ ከብረቱ ላይ ከተንጠለጠለው ቢወድቅ ጎማ ላዩ ላይ ይሄዳል። ይሄ ልጅ በቃ አለቀለት። ግን አላህ ደግሞ ለሱ የሆነ ያሰበለት እንግዲህ ሰው ልጅ የሁሉም የሰው ልጅ የሆነ መነሻ ይኖረዋል እና ለዚህ ልጅ ደግሞ በዚህ እንዲነሳ ሰበብ አድርጎለታል። ሱብሃንአላህ በጣም የሚገርም ማለት ነው። በጣም ይገርማል።
እንግዲህ ዛሬ በእንዲህ አይነት አስከፊና ከሞትና በቃ ከሞት በማይተናነስ መንገድ እንግዲህ ላሰበበት ቦታ ደርሷል ማለት ነው። ያው እንግዲህ የአላህም እገዛ ኖሮበት ይሄ ልጅ ካሰበበት ደርሷል። ዛሬ እንግዲህ በአሁኑ ሰዓት እንግዲህ ሚዲያዎች እየተቀባበሉ እንግዲህ ያለበትን ችግር እንግዲህ ለህዝቡ አዋይቶ የዚህን ልጅ ህይወት ለመቀየር እንግዲህ ሁሉም እኔ እያለ እንግዲህ እየተረባረበ ነው ማለት ነው። ያው የሰው ልጅ እንግዲህ አንድ መነሻ አለው፣ የሆነ ሰበብ ያደርግልናል። በዛች ሰበብ ህይወታችን ሊቀየር ይችላል። የቤተሰቦቻችን ህይወት ሊቀየር ይችላል። ይሄ ልጅ እንግዲህ ቤተሰቡ ጋር ያለውን ችግር ከማየት የተነሳ ነው እንግዲህ ይሄን ድርጊት ሊፈጽም የቻለው። እናቴን ለመርዳት ነው ብሏል ማለት ነው። እንግዲህ ወላጆቻችን ያሉበት ችግር እንግዲህ ስናይ ከአቅማችን በላይ ሲሆን እንግዲህ ይሄ ልጅ በዚህ ገና በህፃንነቱ አይምሮ መቋቋም አልቻለም። እንግዲህ አይምሮ መቋቋም አልቻለም። በቃ የሆንኩትን ሆኜ በእንዲህ አይነት መንገድ ሄጄ የተሻለ ነገር አገኛለሁ ብሎ እንግዲህ የፈጣሪ እገዛ ኖሮበት እንግዲህ ዛሬ ለመነጋገሪያና ሚዲያ ላይ ወጥቶ ሁሉም ሰው እንዲያየው ለዚህ ደረጃ ደርሷል ማለት ነው። ግን በጣም ተአምር ነው። በጣም በጣም በሚገርም ሁኔታ በጣም በጣም አስደናቂ ነው። በጣም የሚደንቅ ነው። የፈጣሪ ስራ፣ የአላህ ስራ ማለት ነው። የአላህ እርዳታ ባይኖር ይሄ ልጅ የሚደርስበት አደጋ በቃ በጣም 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 ከባድ እና በጣም ዘግናኝ ነበረ። እንግዲህ ለእናቱም ሲል ላሰበለት አላማ እንግዲህ አላህ አሳክቶለት ዛሬ ትምህርቱን እንዲማር እናቱም እንድትረዳ ሁሉም እየተረባረበ ነው። የኢትዮጵያ ሕዝብ እንግዲህ አንድ ሰው ሚዲያ ላይ ከወጣ በቃ ያው እጅ ከመዘርጋት ወደ ኋላ አይሉም እና እንግዲህ ለምትሰጡ ለምትደግፉ ወገኖች እንግዲህ በምትሰጡት በምታወጡት እንግዲህ እጥፍ ድርብ አድርጎ ይስጣችሁ ነው የምለው። ይሄ ልጅ እንግዲህ ተቀይሮ በጥሩ ደረጃ ላይ ደርሶ ደግሞ ድጋሚ እንደምናየው ተስፋ ይኖረናል ማለት ነው። ሁላችንም እንግዲህ ውድ ቤተሰቦቼ በቅንነት ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አይታችሁ አትለፉ። ጀማሪ ነኝ እኔም ከመዳም ኩሽና የመዳም ሸቃሊት ነኝና እስኪ እርስ በርስ እንደጋገፍ፣ አበረታቱኝ እላችኋለሁኝ። ለነበረን ቆይታ አመሰግናለሁ። እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን፣ ህዝባችን ሰላም አርግልን። ሰላማችሁ ብዝት ይበል በያላችሁበት ዓለም ዳርቻ እያልኩኝ እሰናበታችኋለሁ። ባይ ባይ። መልካሙ ሁሉ ይግጠማችሁ። እንግዲህ ለሁሉም የገጠመውን መልካም ነገር ለእኛም ይግጠመን፣ ለእናንተ የሚግጠማችሁ እያልኩኝ ባይ ባይ።